ዴቭ ወደ ቤተሰቧ እንደሄደ አልተመለሰም። አደይን የግሉ ለማድረግ ገጠር ድረስ የሚንከራትተው ዴቭ ግን የአባቷ ነገር ግራ አስገብቶታል። ይባስ ብሎ ዴቭ በጣም የዋህ እኮ ነው። ደግሞ ዴቭ ብቻውን ነው። ምን ትሰራላችሁ እንሂድ ብላ ሩታንና ዳይመንድን ጥላ ብርሃን ወደ ቤት እግሬ አውጪኝ ብላለች። ዳይመንድ በድንጋጤ ጉር ነው እኮ ይህች ብርሃን ምን እያለች ነው? አረ ደግሞ ጉድ እንዳሰራን ብሎ ጥርጣሬውን ተናግሯል። ዴቭ አደይን አገባታለሁ አፈቅራታለሁ ለማለት ወደ አደይ ቤተሰቦች ያመራው ዴቭ ግን እዛ እንዳሰበው አልሆነለትም። አባቷ እጅግ በጣም ኃይለኛ ናቸው። ግራ ተጋብቷል። ሩታ አደራ አትንቀዥቀዥ፣ ለማንኛውም ከእጃችን እንዳትወጪ ብሏቸዋል። ግን የሩታ ገጠር መሄድ ሮሚን እጅግ በጣም አሳስቧታል። ሴት ልጅ እንደ ልቡ የሚሆንበት አይደለም። ሩታ ወደዛ ባክጂ ይመረጣል ብላት ነበር፣ ግን አልሰማችምና ቀጥ ብላ እነ ዴቭ ጋር ተከትላ ሄዳለች። በዛሬው ክፍል ደግሞ እማዬ ብላ ብትልም ፍቅር በጥፊ አንቀልቅለዋታል። እሷ አለፈለት ማለት ያውኛም አለፈልን ነው ይላል ኪንጎ። ቀጠሮው ደርሷል፣ ሆስፒታል መሄድ አለብን ብለዋታል ለሊን። ባቡሬ ብርሃን እንደተፈራው ዴቭ እኮ በጣም ጀግና ነው የኔ ጀግና ብላለች። ምን እባክህ ተዘረፍኩ እኮ ብሎ መዘረፉን ተናግሯል። ቅምጥል እየሰማሹ ነገር አለ እንዴ ብለው ፈገግታ በተሞላበት አንደበት ጠይቀዋታል በጉጉት። የፍቅር እናት መቼ ይሆን ከጥፋትሽ የምትማሪው ብለው ይገለምጧታል። ግን መች ትሰማለች። አሹ ፍቅርና ሮማን አንድ ላይ በቆሙበት አንቺ የተረገምሽ ብላ ሮማንን እንቅ አርጋ ይዛታለች። አንቺ ፍቅር ብሎ እጇን መንጥቆ አርግፏታል። ሮማን ሩታ አደራ ብላ የፈራችው ነገር ሩታ ሀሀ ከተሜው መስሏት ጥቅጥቅ ባለ ጫካ ብቻዋን ስትሄድ ያለልኝ ነይ እስኪ ነይ ጉንጭሽ እንሳምሽ ብሏታል። ስለ ቤተሰቦችህ ያለህን ነገር በጠቅላላ ትነግረኛለህ ብሎ በጥያቄ ያፋጦታል ዳይመንድ። ለሊ ይህን ያክል ያስጨንቅሃል ብዬ አላሰብኩም ነበር ብላለች። ነው ወይስ ከወንድምሽ ትኩረቴን አዞርሽው ብሏታል። ፍቅር ጠፍታ ስከድ ተከትዬ ሂጅ እኮ ነው ብሎ አሹ ግራ ተጋብቷል። አይኗን አይቼ ደህና መሆኗን ካላረጋገጥኩ ልቤ ይጨነቃል ይላል ባቡሬ። ፍቅሩን ለመግለጽ የተጨነቀው ባቡሬ ግን የውስጡን ፋሎት በመጠኑ ቢሆን አውጥቶ ለመናገር ተገዷል። ዞራ ዞራ የምትገባበት ስታጥማ ተመልሳ ትመጣለች ብለዋል የፍቅር እናት። ቤዛ ትፍጨረጨራለች። መጨነቅ አለብኝ አባባ አደራ ሰጥቶኛል ብለዋል። ባቡሬ ልቤን ሰብረዋለች። ምን ያደርጋል እሷ ግን አይገባትም ገገማ ነች ብሏል። የአደይ አባት እጅጉን ተናደው ገና ያኔ ከቀዩ ሲመጣ ያለት ነበር ማባረር። አባሩን ልብያችሁ ነበር እያለ ኦፍ ወጥቷል። እና ስታናድደኝ ነዋ እኔም ላርግህ ብላ ቅምጥል ብሶቷን ተናግራለች። እናትየዋን አቃጣል ደፋት ነው እያለ ነው። ጥቅጥቅ ባለው ጨለማ አሳፍናለች። ውድና የተከበራችሁ ቤተሰቦች ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ለቤቷ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ቆዩ። ነባሮች ላይክ፣ ሼር ማድረጋችሁን አትዘንጉ። ሀሳብ አስተያየት ካለ በኮሜንት አሳውቁኝ። ዴቭ እጅጉን ፈርቷል። ዳይመንድ ግን ቆይ አንተ ይሄን ያክል የሚያስፈራህ ምንድን ነው ብሎ ቢለውም እኔ እንጃ
እጅጉን ልቤ ፈርቷል እያለ በፍራቻ ተውጦ ፍራቻውን ይገልጽለታል። ቆይ አንተ እንዴት ነው? በእኔ አልተማመንክም እንዴ ወይስ አላመንከኝም ብሎ ጥያቄ ይጠይቀዋል። አግዝሃለሁ አይደል ብለውም አይ ዳይመንድ አንተ ምን ታደርጋለህ ይለዋል። ይኸውልህ የአደይ አባት አደይን በግድ ዴቭ ያግባት እስከሚል ድረስ ነው የማደርገው ይለዋል። ቆይ እንዴት አለ። አንተ ብቻ ስለ አስተዳደግህ ስለ ቤተሰብህ ያለውን ሁኔታ ትነግረኛለህ፣ ከዛም በኋላ እኔ ሄድና ለሱ ነግረዋለሁ ይልሃል። ይኸውልህ የኔና ያበበን ጉዳይ ጀምሬያለሁ፣ እንደ ጨረስኩ ከዚህ ቦታ መሄድ አለብኝ ብሎ ይለዋል። አንተ እንደፈለግክ አድርገው፣ እኔ ግን ልቤ በጣም ፈርተዋል ይላል። ብርሃን ዴቭና ዳይመንድ ቁጭ ካሉበት ሂዳለች። ከዛም ዴቭ ትላለች። ከዛ ቆይ እኔ አልታየሁሽም አይደል ይላታል። አይ እማዬ እየጠበቀቻችሁ ነው፣ እንሂድ ወደ ቤት ብላ ስትል ሩታ አንቺ ጋ ናት አይደል ይላል። ሩታ ያገሯ መኪና መንገድ መስሏት ጭውጭው ባለው ጫካ ገብታ መንገድ ላይ ያለልኝ ነይ እስኪ ነይ እጅሽን አምጪ ጉንጭሽን ሳመሽ እያለ እያጣደፋት እንደሆነ አይተናል። በቃ እኔ ሩታን እፈልጋታለሁ እናንተ ተያይዛችሁ ሂዱ ብሎት ኧረ አይመስለኝም ቆይ ለምን ብሎ ቢለውም አይ እናንተ ሂዱ ብሎታል። ያው ሩታን አደራሽ ብሎት ሰውየው እኮ እኔ ነኝ ብሎ ተነስተው ዴቭና ብርሃን ወደ ቤት አምርተዋል። ዴቭ ልቡ ላይ የተጣደችበት አደይን ማግኘት የግሉ እንደፈለገ የኔ ንግስቴ ርስቴ የሚልበት እንጂ እንዲህ ባሉባልታ አልነበረም ገጠር ሄደው። ለሊና ባቡሬ ቆይ ለልዬ ንገሪኝ ምንድን ነው ችግሩ ይለዋል። ቆይ ይገርማል መድኃኒቱን መልሶ አዘዘልኝ ውሰጁ አለኝ ትላለች። በጣም ይጨነቃል። ቆይ በጤና ቀልድለም መድኃኒትሽን እኮ ማቋረጥ አልነበረብሽም ብሎ ሲላት በቃ እንደዚህ የምታስብ አልመሰለኝም ነበር፣ ከዚህ በኋላ ደግሞ መድኃኒቴን አላቋርጥም በስርዓት እንደምወስድ ቃል እገባልሃለሁ ብለዋለች። አደይ ላሹ ሮማንን ያናግራታለሁ፣ እትዬ በጣም ጥሩ ሰው ናቸው፣ ለማንኛውም እኔ ያናግራታለሁ ብላ ስትል እዩልሽ ያችን ብርሃንን ካገኘሻት እግሯን ስበሪያት ብሎ ሲላት አይ እኔም የተሰማኛለኝ ብለህ ነው፣ ለማንኛውም እቤት እመጣለሁ ተባብለው ጉዟቸውን ቀጥለዋል። ባቡሬና ለሊ መንገድ ላይ ቁጭ ብለው ምን ነው ችግር አለ እንዴ አለችው። ከዛ ስላለው ነገር ዳርዳር ይላል። ብቻ ፍቅር ያዘኝ እንዳትል ይላ የምርህን ነው አለች በድንጋጤ። ከሷ እንድለያት የማትፈልገው ለሊ አሁን ላይ አንቺ ማለት ቢቸግረውም ገደምደም እያረገ በአሽሙር መናገር ጀምሯል። አዎ ብቻ ልቤ ሲያያት ይደነግጣል፣ ግን ደርባባነቷ ሁለመና ሁሉ በጣም ልብ ይስባል። እሷ ግን አይገባትም፣ ገገማ ነች አለ። ማናት እሷ ብትለውም በጣም ፈርቻለሁ ይላታል። ቆይ ማለቴ እንደተገናኛችሁ አለይ። አጋጣሚን የተገናኘ ነው፣ ልጅቷ በጣም ውብ ናት ይላል። ትንሽ ቆየ፣ ያፈቀርኳት አልመሰለኝም ነበር፣ ለካ እሷ ልቤ ውስጥ ገብታ ተቆጣጥራኛለች ሲላት ሰማይ ሰማይ አየች፣ ተናደደች፣ ቅናት ቢጤ። ምን ነው ምን ሆንሽ አላት። ማናት አለችው። አይ አለና ቤኪ ከጎን ነኝ፣ ልጅቱን
ማናገር ካለብኝም አናግራታለሁ። ማፍቀር ደግሞ መታደል ነው። አንተን ደግሞ የማትፈልግ ሴት ትኖራለች ብዬ አላስብም ይለዋል። ከዛ የኔ ባኮኒ ይቆጨኝ ነበር ነይ እስኪ ልሳምሽልና ግንባሯን ሳም አድርጓታል። ግራ ተጋብተዋል ሁለቱም። አንቺን ነው አይላት ግራ ገብቶታል። ብርሃን ከቤት ወጥታ ጠፍታለች። እትዬ በጣም ይቅርታ ብትልም ሩታ አንቺ ምንም አላጠፋሽም፣ የእሷ እንደዚህ ቢሆን ነው እንጂ ያሳዘነኝ እኔ ምንም አልተሰማኝም፣ ደግሞ አጥፍታለች መቀጣትም አለባት ብለዋል። የአደይ አባት በጣም ተናደዋል። መሬቱን ሽጬ ገንዘቡን ባላካፈላቸው ሊከሱኝ ነበር ማለት ነው ይላል። አዎ ጋሼ አለው። ኤው የእናንተ ናቸው ይህን ሁላ ያሰራችሁኝ። ወደ ገበያ ሲመጣ ወደ ቤተሰብ ሲመጣ ብታጠፉልኝ ኑሮ ይላል። እኛ በምን ልንበላ ምን ልናረግ ይላል። ያኔ ስንመጣ ይህን ባደረጋችሁ ይላል። ያለልኝ እኛ ምን እንብላ ምን ልንጠጣ፣ ቆይ በዚህ ካልተጠቀምን ምን ሆን ብሎ ቢለውም ይኸውልህ ጭራሽ መልስ ለኔ ትመልስልኛለህ? ጫኔ አጋርምና 50 ጊዜ በለው ይላል። አረ ተውል ጋሼ መቼ የሚናገረውን ያውቀዋል፣ እሱን ተውት ይላል። የአደይ አባት ንዴታቸው እጅጉን በርትቷል። ይኸውልህ ያለልኝ የምነግረውን ነገር አያውቀውም እባክዎት ይላል። ያለልኝ እረ ወዲያ ብሏል። ጫኔ ያለልኝ ተረጋጋ ብሎ ቢልም ልቀቀኝ፣ እስካሁን አክብሬው ኖሬያለሁ፣ ላልከበር ምንድን ነው ስሜ እንደሆነ ከአሽከርነት ያለፈ ምንም ነገር የለም ይልና እደግ ብዬ ያሳደግኩ ገጋ አለ ጎንበስ ቀና እኔን ሊዋጋ ያለው ነገር አሁን ለአደይ አባት ሁሉም ዝሮባቸዋል። ግን ፍቅር ታይ ሲሏት የማትሰማዋ የሰው ክፋቻ እንጂ የሰው ሳቅ የማያስደስታት ከቤት እንደወጣች ጭውጭው ካለ ጨለማ ግራ ቀኝ የአዋፍ ድምፅ እንኳን ማይሰማበት ቦታ ህዳ ቁጭ ብላ በፍርሃት ተውጣ በለቅሶ ታነባለች። ከዛም በቅርብ ርቀት ሆኖ የሚከታተሏት ሰዎች አሉ። እጅጉን ፈርታለች። ጨለማ ለብሰው ተከትለዋታል። የሚገባበት ግራ ገብቷት ወደ ሰማይ አትወጣ ወደ ምድር አትወርድ ቅጡ ጠፍቷት ያንጣታል። ወደ ላይ ብታየው ድቅድቅ ያለ ጨለማ፣ ወደ ቀኝ ብታይ ጨለማ፣ ግራና ቀኙ የቀን ጨለማ አውጧታል። ከቤት የወጣችበትንና ክፉ የምትሰራበትን ቀን የረገመችዋ ፍቅር አሁን ግን ያልታወቁ ጅቦች ላይ ወርቃለች። ፍቅር በሄደችበት እግሯ ትመጣለች። ክርቱም ብዬ አሳድጌ እንዲሁና መውጣቷ እጅጉን በጣም ያሳዝነኛል እያሉ እናቷ በሀዘን ቢወርቁም ፍቅር ግን አሁን ላይ በጥጋብ ተሞልታ አደይ ደብን አታገቢም ሙቼ እንጂ ቁሜ የግልሽ አታድርጉም እያለች የምትለዋ ፍቅር አሁን ላይ አልሆነ ቦታ ወርቃለች። ውድና የተከበራችሁ ቤተሰቦቼ በዛሬው ክፍል የነበረን ቆይታ ይሄን ይመስላል። ቀጣይ በሌላ ክፍል እስከምንገናኝ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተደራሽነት አድርጉት። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በያላችሁበት የዓለም ዳርቻ ሰናይ ጊዜ